ሰላም ጤና ይስጥልኝ ውዶቼ ማሮቼ። ዛሬ እንግዲህ ነው ምሳ እንብላ ይውላችሁ። ይኸውት አዲስ ምግብ ነው የተሰራው ዛሬ። ደስ የሚል ነው። በቃ ቡኒ ሩዝ ነው እና በጣም አሪፍ ነው። ኑ እንብላ። ከዚህ ከዘበዲ ጋራ በቃሪያ በነጭ ሽንኩርት አንድ ላይ ተፈጭቶ እንዴት እንደሚጣፍጥ ብታው ዋው ነው። ኑ እንብላ። ኑ እንብላ ወዳጆቼ። ከእናንተ ጋር ሲሆን ደስ ይላል። እና እንግዲህ ዛሬ የምሳ ቀን ነው። በጊዜ ነው ዛሬ የምበላው ማለት ነው። በፊት እንኳን አርፍጄ ነበር። ቁርስ በደንብ በላለሁኝ። ከዛ በኋላ ምሳ እቆይ ነበር። አሁን ግን እዩት፣ ኑ እንብላ። ኑ ከምር አዲስ ነው የሰራሁት ዛሬ እና እዩት፣ ሩዙን በጣም ቆንጆ ነው። ኑ ቅመሱት። እና እንዴት ናችሁልኝ? ሁሉ ሰላም ነው ወይ? እኔ ያለሁላችሁ እግዚአብሔር ይመስገን ደህና ነኝ። አሁን ምሳዬን እየበላሁ ነው። እንግዲህ ምን ልብላ ብያለሁ። ይኸው ይሄንን አደርጋለሁኝ እንዳልኳችሁ በሚያቃጥል ቃሪያ በነጭ ሽንኩርት ከሙን ተደርጎ አንድ ላይ ይፈጫል። ከዛ በሩዝ ትበሉበታላችሁ ማለት ነው። ኑ እንብላ ብያለሁ። ይኸው እንግዲህ ቤተሰብ ይኸው ምርጥ ነው። ምርጥ አዲስ ቪዲዮ ነው ከኢንስታግራም ላይ አይቼ እስቲ ለየት ያለ ነገር ልስራ ብዬ እኮ ነው። ሶፍት ፍለጋ እና የዛሬ ምሳ ይሄን ይመስላል። ቁርስ በደንብ አልበላሁም። አንድ ቂጣ ነው የበላሁት። ስለዚህ ራበኝ እና በቃ ምሳዬን ልብላ ብዬ ነው። ምን ልብላ? ለምንድን ነው ግን እንደው አለ አይደል ላይክ ብትሰጡ፣ ኮመንት ብትጽፉ፣ አስተያየት ይሄ ቆንጆ ነው፣ ይሄ ይደብራል ብትሉ እኮ የሚስተካከል ነገር ካለ ይስተካከላል። ጥሩ ነገር ከሆነ ደግሞ በዛው ይቀጥላል። አይደለም እንዴ? ቤተሰብ እና እንትን ብትሉ በጣም አሪፍ ነበር። አስተያየት ብትሰጡኝ ማለት ነው። ሲጣፍጥ ብታው ነው ብሉ ማርያምን ነው። ምን አለበት ኖሩና አብረን ብንበላ። አንደኛ ስራዬን ታደንቃላችሁ፣ ሁለተኛ ደግሞ ያው እንደ ባህላችን አብረን ስንበላ ደስ ይላል አይደል እንዴ? እና ዩቲዩብ ሰዓቴ ይደርስና መልሶ ይወርዳል። ከዛ ደግሞ እናደድና መልሼ በቃ አልሰራም እንደዚህ ከሆነ ብዬ ተወዋለሁኝ። መልሼ ደግሞ ለምን ይሄን ለፍቼ እኔ በቃ ለማጠናከር ነው ወደ ሀገር ይዤ ለመሄድ ነው እንትን ያልኩት ብዬ መልሼ ደግሞ እንትን እላለሁኝ እሰራለሁ። ስለዚህ አንድ ቀን እንደ ሰው መሆኔ አይቀርም ይሄ በእርግጠኝነት። አሁን ግን እታገሳለሁ። እንግዲህ በሆነ አጋጣሚ ባገኘሁት አጋጣሚ እየሰራሁ ወደ እናንተ ለቃለሁ ብዬ ዛሬ እንኳን ብዙ እንትን ነበረኝ፣ ግን በቃ በራሴ ጉዳይ በምሳ ጉዳይ ከእናንተ ጋር ልሁን ብዬ ነው ማር ቤት ቁጭ ብዬ ማለት ነው። እና ዩቲዩብ ያው ይከፍላል አይከፍልም አለ፣ ግን መታየት ይፈልጋል። እይታ ይፈልጋል። እንግዲህ ያው እናንተ ናችሁ ብታዩት፣ ሌላ ማን ያየዋል ከእናንተ ውጪ? ስለዚህ አበረታቱ በቃ እሺ።
አይዞሽ በርቺ ስትሉኝ ደስ ይለኛል። ይሄ ደግሞ ባህላችን ነው አይደለም እንዴ? ስለዚህ እኔም ጠንክሬ እሰራለሁ፣ እናንተም እንግዲህ ታበረታታላችሁ ብዬ አስባለሁ። የከፈለ ይለታ እግዚአብሔርን ቆይ ብቻ ቀኑ ይድረስ እንጂ ምን እንዳሰብኩ ብታወቅ። እውነቴን ነው የምላችሁ፣ መልካም ነገር ነው ያሰብኩት። የዛን ጊዜ ያው በቪዲዮ ይዤላችሁ የምወጣው በቃ የዛን ጊዜ ታምናላችሁ። ከምር እዚህ ሰው ሀገር ሆነን ራሳችንን አሻሽለን በዚህ አሁን አስባችሁታል። ዩቲዩብ ማለት ተመልካች ካላችሁ የሚያይላችሁ ካለ በቃ ምንም አይነት የምታወጡት ወጪ የለም። ከእናንተ ብቻ የሚጠበቀው ምንድን ነው? በቃ ኮንቴክት ነው ማለት ጥሩ ሀሳብ፣ በቃ ሰውን የሚያሳምን ነገር ከሆነ አሪፍ ነው። ግን ሰው የሚፈልገው ይሄ በቃ ውሸት ሰው እኮ ይዋሻል፣ ግን የውሸትም አይነት አለው አይደለም እንዴ? እንዴት አለው? እና አንዳንድ ሰው ደግሞ አይመጣለትም እኮ ውሸት ገብቷቸዋል። የሚችላለም አይችላለም ውሸትም ተናግሮም ለማሳመን ማለት ነው። እና እንግዲህ እኛም ባለን በችሎታችን በአቅማችን እንመጣለን ብዬ አስባለሁኝ። ከዚህ የበለጠ ግን ከዚህ ሀገር የበለጠ ግን ኢትዮጵያ ነው ሀሳብ የሚመጣው። ምክንያቱም ሰው ሀገሩን ማየት ይፈልጋል፣ ምን እንደተባለ ምን እንደተፈጠረ በቃ የሀገር ቤትን ጉዳይ። ምክንያቱም በውጭ በስደት ስላለ ሀገር ስለሚናፍቅ ሁሉን ነገር ማየት ይፈልጋል ከሀገር ቤት። ገባችሁ? እና እንግዲህ ያው ሀገር ቤት ስንገባ ያለውን ነገር እናሳያችኋለን። ማንኛውንም ነገር ለእናንተ ይጠቅማል የሚባል ነገር እናሳያችኋለን ማለት ነው። ስለዚህ አበረታቱ፣ ላይክ ስጡ። ላይክ አይከፈልበትም። አይከፈልበትም አይደለም እንዴ? እና የዛሬው ደግሞ ወደ እናንተ የመጣሁት ያው ስለ ዩቲዩብ ለማውራት ነው። እኔ ወደ እናንተ ሳመጣ እናንተ ደግሞ ለኔ ምን እንደምታረጉ ለመንገር ነው። ታውቃላችሁ፣ በርግጥ ታውቃላችሁ። እናንተ አታውቁም ማለት አይቻልም፣ ግን ያው አለ አይደል አንዳንዴ በሚለው ማለት ነው። እና ቤተሰቦቼ ከምንም በላይ እናንተ ጤና፣ እኔ ጤና ኑሩልኝ። ሁሉ ነገር ይደርሳል። ሁሉ ነገር ከምር አለቀች። እንትን እጅ ትጣፍጣለች ታው በሩዝ ሲጣፍጥ። ስለዚህ ሁሉን ነገር ለፈጣሪ ሰጥቶ እናንተንም እኔንም ላይክ ለማድረግ ለማበረታታት በርቺ፣ ጎበዝ፣ በዚህ ቀጥ። አንዳንድ ልጆች ይሉኛል፣ አንዳንድ ኮመንት ላይ ያለውኝ እሱ አይደለም ግን አሁን የሆነ ተደባዳቢ ብሆን ተሳዳቢ ብሆን የሆነ ነገር ብሰራ ተመልካቼ እንደ ጉድ ነው፣ እንደ ጉድ ያው ስድቡንም እንደማስተናገድ ማለት ነው። እየተሰደብኩ ይታያል ማለት ነው። ያው እየተሰደብኩም እይታም ሲገኝ ክፍያ ይከፈለኛል። ምክንያቱም እይታ ነው የሚፈልገው። ግን ሞራል የሚባል ነገር አለ። እንዴት ላድርገው አልፈጠረብኝም። አንድ ሰው እኮ ተፈጥሮ ይወስነዋል እኮ። አንዳንድ ሰው ደግሞ በክብሩ የማይደራደር አለ። ብዙ ሰዎች ስድብ የማይወዱ አሉ። እኔ አሁን እንደዛ አልወድም።
እና ለዛ ነው ብዙ እይታም አላገኘው። ስለዚህ በቀረብኩላችሁ ልክ እኔ በእርግጠኝነት የምሰራው ስራ ቁም ነገር እንዳለው አምናለሁኝ። ብታዳምጡት እስከ መጨረሻው ብዙ ቁም ነገሮች አሉ። ቁም ነገር የሌለው ነገር አላቀርብም። ግን ያው ከስድብ ነፃ የሆነ ስለሆነ ከሰው ጋር መጨቃጨቅ መጣላት ስለሌለበት ምናልባት እይታ አያገኝም። ሰዎች ደግሞ ያንን የሚያስደስታቸው ይመስለኛል እንደ ሀሳብ እና ለዛ ነው ቤተሰቦቼ እንግዲህ ቪዲዮን እያያችሁ አበረታቱኝ። ዛሬ ከምሳ ጋር ነኝ፣ እየጨረስኩ ነው እናንተን እያወራው ማለት ነው። ከምር ዋው ነው ዋው። ብትበሉልኝ እንዴት ደስ ይለኝ ነበረ ከምር ከእናንተ አስተያየት መስማት እና እንደዛ ነው እላችኋለሁ። በተረፈ ሰላማችሁን ያብዛልኝ ሀገሬ ልጆች፣ እወዳችኋለሁ። ኑሩልኝ። ቻው ባይ ባይ።